ሹፌሩ ባሌ ጉድ ሰራኝ። ባለቤቴ የከባድ መኪና ሹፌር ነው። የተለያዩ አካባቢዎች እየተንቀሳቀሰ ነው የሚሰራው። ከእኔም ጋር የተዋወቅነው እኛ አካባቢ በመጣበት ወቅት ነበር። ያኔ እኔ ተማሪ ነበርኩ። የጦፈ ፍቅር ውስጥ ገባን። ስራውን ጨርሶ ወደ ሌላ ቦታ ሲሄድ ዳግመኛ የማገኘው አልመሰለኝም ነበር። ልጅነቴ ተጨምሮ በከባድ ሐዘን በእንባ ተለያየን። በቀጣይ ተመልሶ እንደሚመጣና እንደሚያገባኝ ቃል ቢገባልኝም እኔ ግን አላመንኩትም ነበር። ባላምነውም ግን መጠበቄን አላቆምኩም። በእያንዳንዷ ቀን ይመጣል በሚል ተስፋ ጠብቀው ነበር። እሱም የተወሰነ ጊዜ ከቆየ በኋላ ቃሉን ጠብቆ ሊያገባኝ መጣ። ቤተሰቦቼም ጥሩ ኑሮ ያኖራታል ብለው ስላሰቡ ምንም ሳያቅማሙ ፈቀዱልኝ። እናም ተጋብተን ወደ አዲስ አበባ ይዞኝ መጣ። እንደ ቤተሰቦቼም ሆነ እንደ ሌላ ሰው ግምት ጥሩ የሚባል ኑሮን አብረን መኖር ጀመርን። የሹፌር ቤት ሁሉ ሙሉ ነው። አስቤዛም አንድም ሳይቀር ጭኖ ያመጣልኛል። እኔም ቤት ውስጥ ያሉ ስራዎችን ጥንቅቅ አድርጌ እጠብቀዋለሁ። መጀመሪያ አካባቢ አጫጭር የሆኑ ስራዎችን ብቻ ስለሚሰራ ቢበዛ በ15 ቀን ካነሰ ደግሞ በየሳምንቱ ወደ ቤት ይመጣል። ታዲያ ሁሌም ሲመጣ ከድግስ ባልተናነሰ መልኩ ሁሉን ነገር አዘጋጅቼ በደስታ ጠብቀዋለሁ። እሱም በጣም ደስ ብሎት በጉጉት ነበር የሚመጣው። ሲሄድ ደግሞ ሁለታችንም ይደብረናል። ያው የማይለመድ ነገር የለም። ሲደጋገም ለመድ ነው። ባዶ ቤት መቀመጡ በጣም እየሰለቸኝ ሲመጣ የእሱ ታናሽ እህት መታ ከኛ ጋር መኖር ጀመረች። ቢያንስ የሚያናግሩት ሰው ቤት ውስጥ ሲኖር ቀላል አይደለም። በዚህ ሁኔታ በደስታ እየኖርን የመጀመሪያ ልጃችን ናታን ተወለደ። ብቸኝነቴ ሙሉ ለሙሉ የለቀቀኝ የዛኔ ነው። ከልጄ ጋር ወዲያ ወዲህ ስል መቼ መሽቶ መቼ እንደነጋ ሁሉ አላስታውሰውም ነበር። ባለቤቴም በጣም ደስተኛ ሆነ። ለእኔም ሆነ ለእርሱ ቤተሰብ የመጀመሪያ የልጅ ስለሆነ መላው ቤተሰብ ተደሰተ። ክርስትናው እስኪያልፍ ቤታችን እንደሞላ ነበር። ሁሉም አዲስ የሆነ የደስታ ስሜት ተሰምቷቸው ስለነበር ከኔም ሆነ ከናታን ሳይርቁ ምንም ሳይጎድልብኝ ታረስኩኝ። አመስጋኝ ነኝ ብዬ አስባለሁ። ሁሌም ፈጣሪ የሰጠኝን ስጦታዎች እየቆጠርኩ አመሰግነዋለሁ። ቢያንስበት ከምንም ነገር በላይ ደግሞ እናት ስላደረገኝ ሁሌም ሳመሰግነው እኖራለሁ። ምድር ላይ ካሉ በቃላት የማይገለጹ ውብ ስጦታዎች አንዱ ነው እናትነት። እናቴም ደግሞ በህይወት ኖራ ያኔ ያልገቡኝ እናት ስሆን የገቡኝ ልፋቶቿንና ያሳለፈችውን ሁሉ ለማመስገን መቻሌ ሌላኛው ስጦታዬ ነው። የትምህርቴን ነገር እስከ መጨረሻው ትቼ ሙሉ ትኩረቴን ቤቴ ላይ ያደረኩ። ጧት ተነስቶ ወደ ስራ ከሚሄድ ሰው እኩል ተነስቼ ቤቴን ሳጸዳ፣ ልብስ ሳጥብ፣ ምግብ ስሰራ፣ ልጄን ስንከባከብ እውልና ማታም አምሽቼ እተኛለሁ። የዕለት ተዕለት ውሎዬ ሁሌም አንድ አይነት ነው። ቢሆንም ግን በጣም ደስተኛ ነኝ። የባለቤቴም እህት እኛው ጋር ሆና እየተማረች ነው። ከትምህርት መልስ አንዳንድ ስራዎችን ብታግዘኝም አብዛኛውን ስራ ግን ራሴ መስራቱ የበለጠ ያስደስተኛል። ጎረቤት ሁሉ ሲያዩ ይገርመኛል። አይደክማትም እኮ ይለኛል። ቤቴ ልጄ ሁሌም ንጹህ እንዲሆኑ ፈልጋለሁ። ያ ነው እኔን የሚያስደስተኝ። ባለቤቴም በዚህ በጣም ደስ ይሏል። ቤታችንንም ሆነ ልጃችንን የሚይዝበትን መንገድ ሁሌም እያደነቀ ለሰዎችም በኩራት እንደተናገረ ነው። ናታን 3 አመት ሲሞላው ሌላ 2 ቆንጆ መንታ ልጆች ቤተሰባችንን ተቀላቀሉ። ሴቷ ዮሐናንና ወንዱ ያምላክ። እግዚአብሔርን ደግሜ ለስጦታዎቹ አመሰገንኩት። ብቻዬን የነበርኩት አሁን ግን ሰፊ ቤተሰብ ኑሮኛል። ከዚህ በላይ ታዲያ ምን ደስታ አለ? መንታ ልጆችን ማሳደግ በጣም ይፈትን ነበር። ቢሆንም ግን ከፈጣሪ ጋር ተወጥቻለሁ። አሁን ሁሉም አድገዋል። ናታን 10ኛ አመቱን ሲያከብር እና ዮሐናን ደግሞ 7 አመት ሞልቷቸው ሁሉም ትምህርት ቤት ነው የሚውሉት። እነርሱን ለትምህርት ቤት ማዘጋጀት፣ ሲመጡ መቀበል፣ የሚወዱትን ምግብ መስራት የዕለት ተዕለት ስራዬ ነው። በጣም ደስተኛ ሆኜ ስለምሰራ አይሰለቸኝም። ድካሜ ሁሉ ልጆቼ ንጹህና ጤናማ ሆኖ ሳያቸው ይጠፋል። ደስተኛ ሆነን እየኖርን ባለበት ወቅት በፍጹም አስቤው የማላውቀው ነገር ቤቴ ድረስ መጣ። ባለቤቴ እና ዮሐናን ከተወለዱ በኋላ
በጣም መስራት እንዳለበት ነግሮኝ እንደ ድሮ በተደጋጋሚ ወደ ቤት መምጣቱን ቀንሶ ነበር። ያው ጥሩ የሚባል ቤት ውስጥ ተከራይተን እየኖርን ቢሆንም ልጆች እያደጉ ሲሄዱ ብዙ ነገር እንደሚያስፈልግና የራሳችን የሆነ ቤትም ለመግዛት የግድ ረጅሙን ጊዜ መስራት እንዳለበት ነግሮኝ ተማመን። አንዳንዴ 1 ወርም 2 ወርም ቤት ሳይመጣ ይሰራ ነበር። በእርግጥ የልጆች ቁጥር እየጨመረ ሲመጣ ወጪዎች ቢበዙ እኛ ግን በፍጹም አልተቸገርንም ነበር። በከተማው ጥሩ የሚባል ኑሮን እንኖራለን። የኛ ባይሆንም ንጹህና ሰፊ ቤት ለልጆችም የሚመች ቤት ውስጥ እንኖራለን። ለልጆች የሚያስፈልጉ ነገሮችን ሁሉ ምንም ሳንሳቀቅ እናሟላለን። ቤታችን ሳይጎድል እየኖርን ነው። ኃላፊነት እንደሚሰማው ወላጅ ደግሞ ረጅም ሰዓት በስራ ላይ ለማሳለፍ ገቢያችንን ለማሳደግ መፈለጉ ምንም ሳላቅማማ ነበር የተቀበልኩት። ዛሬ ላይ ሆኜ ወደ ኋላ ሳስበው ነው እንጂ በወቅቱ ምንም ላቅማማበት የሚችለው ጉዳይ አልነበረም። ቤቴ ድረስ የመጣው ውርጅብኝና ጉድ ነው እሱን እንዳስብ ያደረገኝ። እንደተለመደው ልጆቼን ትምህርት ቤት ሸኝቼ የዕለት ተዕለት ስራዬን እየሰራው ሳለ የተከራየንበት ቤት ድረስ 2 በግምት የ5 እና የ4 ዓመት ልጆች የሚሆኑ ህፃናትን ይዛ አንዲት ሴት እየጮኸች መጣች። ጩኸቱና ቁጣው እየቀረበኝ ሲመጣ ወጣ ብዬ ስመለከት ከሴትዮዋ ጋር ተፋጠጥን። የታለ ናውጣ በይው ይሄን ከይሲ አለች ከኔ አሻግራ ወደ ቤት ውስጥ ለማየት እየሞከረች። ማንን ፈልገሽ ነው አልኳት። እኔም በሬ ላይ እንደቆምኩና በውሃ የራሰ እጄን ለማደራረቅ እየሞከርኩ ቤት ተሳስታ የመጣች ነበር የመሰለኝ። በዛው የጩኸት ድምጽ የባለቤቴን ስም ስትጠራ ባለሁበት ፈዝሽ ቀረሁ። ምን ሆናለች ሴትዮዋ? በዚህ የንዴት ስሜት ውስጥ ሆና ባለቤቴን የምትፈልገው ለምንድን ነው? ምን በድሏት ነው? ጎረቤቶቼ የሴትዮዋን ጩኸት ሰምተው ተሰበሰቡ። እውነት ሳይሆን ፊልም ላይ የሚታይ የሆነ ክፍል ነበር የሚመስለው። ከተሰበሰቡት ጎረቤታችን የአንዷ ሴትዮ ትንሽዬ ልጅ ባለቤቴ ፊልድ እንደሆነና እንደሄደ ለሴትዮዋ ነገራት። ሁሌም ወደ ፊልድ ሲወጣና ሲመለስ ቻው ሳይላቸው አለም ሲመጣ ሰላም ሳይላቸው ስለማይቀር መኖር አለመኖሩን ጠንቅቆ ያውቃል። ሴትዮዋ አለመኖሩ ሲነገራት ጥቂት ዝም ብላ ከቆየች በኋላ እንግዲያውስ ጉዱን ሁላችሁም ስሙ። እነዚህን 2 ልጆች ጥሎብኝ ጠፍቶ ከስንት ፍለጋ በኋላ ነው ሌላ ቤተሰብ እንዳለውና እዚህ እንደሚኖር አውቄ የመጣሁት። አመት ሙሉ ልጆቼን ይዤ ተንከራትቼ ፈልጌዋለሁ። መንገድ ላይ ምን ገጥሞት ይሆን እያልኩ ስጨነቅና ሳስብ ቆይቼ ነው ይሄ ከሃዲ በመጨረሻም ሌላ ቤተሰብ እንዳለውና ምንም እንዳልሆነ ለማወቅ የቻልኩት። እንግዲህ አንቺም ካላወቅሽ እርምሽን አውጪ። ለ4 ዓመት ያህል ናዝሬት ተጋብተን እየኖርን 2 ልጆችን አፍርተናል። ደግሞ ሌላ ቦታ ካለች አብረን ሄደን እንፈልጋለን ሌላኛዋን አለችና ሴትዮዋ እዛው መሬት ዘጭ ብላ ቁጭ አለች። ሁሉም ነገር ዞረብኝ። ጎረቤቶቼ እጃቸውን አፋቸው ላይ ጭነው አንዴ እኔን፣ አንዴ ሴትዮዋን፣ አንዴ ቁልጭ የሚሉትን ህፃናት እያዩ ይገረማሉ። እንዲህ አይነት ጉድ ሰምቶ መገረም ሲያንስ ነው። እኔ እንደቆምኩኝ ደርቄ ቀርቻለሁ። ሴትዮዋን ለማመንም ሆነ ላለማመን እውነት ነው አለም ደግሞ ውሸትሽን ነው ብሎ ለመናገር ምንም አይነት አቅም አልነበረኝም። እንዴት ሊሆን ይችላል? 2 ቤተሰብ ልጆች። ባለሁበት ደርቄ መቅረቴን ያዩት ጎረቤቴ ወይዘሮ ዝናሽ ሴትዮዋን አልፈው ወደ እኔ መጡ። የመገፍተር ያህል እየገፉ ወደ ቤት አስገብተው አስቀመጡኝ። ምን ያህል ጊዜ ተገትሬ እንደቆምኩ አላስታውሰውም። ቀጥሎም ወይዘሮ ዝናሽ ሴትዮዋን እንድትነሳና ወደ ቤት እንድትገባ አግባብተው ይዘዋት መጡ። ልጆች እዛው ካሉ የሰፈር ልጆች ጋር እንዲጫወቱ ልከው ተመልሰው መጡ። ሴትዮዋ ቤታችንን ገልመጥ አድርጋ ተመለከተችው። ምናልባት ከራሷ ቤት ጋር እያወዳደረችው ይሆናል። አንሶባት ይሆን ወይስ እነርሱን እየተሻለ ያኖራቸው ነው ብላ እያሰበች ይሆን? ምን እንደማስብ ሁሉ ግራ ገብቶኛል። ዝም ብዬ እንደቆየው ሴትዮዋ በለቅሶ መናገሯን ቀጠለች። በሰላም እየኖርን እያለ ከ1 ዓመት በፊት ነው ድንገት እንደወጣ የቀረው። ልጆቼን የማበላው እስከማጣ ተቸገርኩ። እዛው ናዝሬት ተመልሼ የቤተሰቦቼ ቤት ገባው። ልጆቼ እንዳይራቡ
ያገኘሁትን እየሰራው ከዛሬ ነገ ይመጣል እያልኩ ጠበቅኩት። ከነበሩበት የተደላደለ ኑሮ ወጥተው መኖር በራሱ ለልጆቼ በጣም ከበዳቸው። በጓደኞቹ አስፈለግኩት። ማንም እዚህ ነው የሚለኝ አላገኘውም። በቃ በመንገድ ቀርቶ ነው እያልኩ ሌት ተቀን ሳለቅስ አንድ በሩቅ የሚያውቀው ሹፌር አዲስ አበባ ቤተሰብ እንዳለውና ሰላም እንደሆነ ነገረኝ። ምን ሆኖ ነው እያልኩ ሳዝን የነበርኩት ምን አይነት ሞኝ ነኝ፣ እንዴት እንደዚህ ያደርገኛል እያልኩ ዳግመኛ አለቀስኩ። የተወሰነ ጊዜ ያገኘሁትን እየሰራው መኖሬን ብቀጥልም በእኔ አቅም 2 ልጅ ማሳደግ የሚቻል አልሆነም። ቤተሰቦቼን በህይወት መኖሩና አዲስ አበባ ቤተሰብ እንዳለው ሲሰሙ ለልጆቹ ተቆራጭ ያርቅ እያሉ በወጣው በገባው ቁጥር አላስቀምጣሉኝ። እናም አዲስ አበባ በተደጋጋሚ መጥቼ ብፈልገው ትክክለኛ አድራሻውን ባለማግኘት እስከ ዛሬ ሳላገኘው ቆዩ። እኔ አሁን ለልጆቼ ተቆራጭ እንዲያደርግ ብቻ ነው የምፈልገው። አዎ ሌላ ምንም አልፈልግም። ፈጣሪ ራሱ የስራውን ይስጠው፣ አይቀርም ይሰጠዋል፣ ደግሞ ያሳየኛል ብላ እንባዋን በሹራቧ ጫፍ ጠራረገች። እኔም ሳላስበው አብሬያት እያለቀስኩ ነበር። ልቆጣጠረው የማልችለው እንባ በቁንጆቼ እየወረደ ነበር። እኔም 3 ልጆቼን ይዤ ስንከራተት በምናቤ ታየኝ። ብዙ ሰዎች ሹፌር እኮ አይታመንም ምናምን እያሉ ሲያወሩ ብሰማም ለደቂቃም አስቤው አላውቅም። ሙሉ ለሙሉ አምኜው ነበር። እሱ ግን አልታመንም። ጭራሽ ሌላ ቤተሰብ፣ ልጆች ለመቀበል ይከብዳል። ወይዘሮ ዝናሽም አቀርቅረው ነጠላቸውን እየፈተሉ ሲያዳምጡ ቆዩና ሴትዮዋን አረጋጓት። ተረጋግቶ መፍትሄ መፈለግ ነው የሚሻለው እንጂ ማልቀስ መፍትሄ አይሆንም ብለው ሁለታችንንም ተቆጡን። ወዲያውኑ ሴትዮዋ ብድግ ብላ በጣም አዝናለሁ፣ ከዚህ በላይ እውነቱን ሳታውቂው መኖሩ ላንቺም ቢሆን ከባድ ይመስለኛል። እውነቱን ማወቅሽ ለበጎ ነው። ህይወትሽን ላመሰቃቅል ፈልጌ አይደለም፣ እኔም ግድ ሆኖብኝ ነው ብላ ቤቱን ጥላ ወጣች። ወይዘሮ ዝናሽም ተከትለዋት ወጡ። የሰፈር ሰው ሁሉ ሰሞነኛ መነጋገሪያ አድርጎን ሰነበተ። ልጆቼ እንዳይሰሙ እንዳይረበሹ ብጥርም አልሆነም። ከትልቅ እስከ ትንሽ ወሬውን ተቀባብሎታል። ከፊልድ ሲመለስ እሳት ጎርሼ ጠበቅኩት። የመጣችውን ሴትዮ ስም ጠርቼ ማናት ብዬ አፈጠጥኩበት። እርሱም ነገሩን ሰምቶና ተዘጋጅቶ የመጣ ይመስል ሳይደነግጥ ባለበት ቁጭ አለና አንገቱን ደፋ። ምንም ብትይ ትክክል ነሽ፣ በቃ ጥፋተኛ ነኝ አለኝ። ምን? በቃ ጥፋተኛ ነኝ ማለት ነገሩን ሁሉ የሚያስተካክል ይመስላል? ልጆችን ዝም ብሎ ጥሎ መሄድ ጥፋተኛ ነኝ በማለት የሚካስ ይመስላል? በአንዴ 2 ቤተሰብ ጋር መኖር እንዲህ በቀላሉ አጥፍቻለሁ በማለት የሚታለፍ ጉዳይ ነው? ቆይ እሺ ሌላ ስንት ቤተሰብ አለ? የት ሀገር ነው ያስቀመጥካቸው? በቃ አስተዋውቀንና እንወቃቸው። በቃ ራሳቸው ከሚመጡ አይሻልም? አስተዋውቀን ብዬ በጥያቄ አጣደፍኩት። ከዚህ ሌላ ምንም የለም አለኝና እዛው አንገቱን ደፋ። ረጅም ዓመት ቤተሰቤን ለማስደሰት ስል ቤት እየዋልኩ ወይ አልተማርኩ ወይ ስራ አላውቅ። ቀጣይ የኔና የልጆቼ ዕጣ ፈንታ አስፈራኝ። ብድግ ብዬ ልጆቼን ይዤ እንዳልወጣ ወደ ኋላ ጎተተኝ። ከለመዱት ኑሮ በጣም ያነሰ ኑሮ እንኳን ላኖራቸው ስለመቻሌ እርግጠኛ አይደለሁም። ይቅርታ አድርጊልኝ፣ አንቺንም ልጆቼንም ማጣት አልፈልግም። ማድረግ ያለብኝን ሁሉ ለማድረግ ዝግጁ ነኝ አለኝ። አጠገቤ መጥቶ በመለማመጥ አይን እየተመለከተኝ፣ ቆይ እኔ ምንድን ነው ያጎደልኩብህ? ምን አግዱዬብህ ነው? ቤቴን ማለቴ ነው ወደ ሌላ አስኪደ ነው ወይስ ምን? ንገረኝ፣ ምንድን ነው ያጎደልኩብህ ብዬ ስጮህበት ደንግጦ ወደ ኋላው ሸሸ። ቆይቶ የገባኝ ስህተት ነው። እባክሽ እያነሳሽ ዳግም አታሳመምኝ። ልጆቼ ስህተት አይደሉም። በገንዘብም ሆነ አባት በመሆን ከጎናቸው ቆማለሁ። እባክሽ ይቅር በይኝ። እኔ ፈጣሪ ራሱ እየቀጣኝ ነው። ሰላም የለኝም። የእሱ ቅጣት ይበቃኛል። እባክሽ አንቺም አትቅጭኝ አለኝና አቀርቅሮ ዝም አለ።
ስህተት ነው ብሎ አምኖ መቀበሉ ቢያስደስተኝም የሆነውን ለመቀበል ግን ጊዜ ወስዶብኛል። በይቅርታ አልፈነው እነዛኞቹንም ልጆቹን በገንዘብ እየረዳ መኖር ብንቀጥልም እምነቴን ግን መመለስ አልቻልኩም። በተቃራኒው ከዛሬ ነገ የምሰማው ሌላ ጉድ ይኖር ይሆን እያልኩ መጠበቅ ጀመርኩ። እጅግ በጣም የሚያስጠላ ስሜት፣ እጅግ በጣም የሚያስጠላ ኑሮ። ከዚህ ጉድ በኋላ በህይወቴ የተለወጠው ነገር ቤት መዋሌን ብቻ በቂ እንዳልሆነ መረዳቴ ነው። ወጥቼ ምንም ነገር መስራት የማልችል ሰው መሆኔን ማወቅ ያነቃኝ። ያቋረጥኩትን ትምህርቴን ቀጥዬ መጀመሪያ ዲፕሎማዬን ቀጥዬም ዲግሪዬን ያዝኩኝ። እናም በአንድ የግል መስሪያ ቤት ውስጥ ጥሩ በሚባል ደሞዝ ተቀጥሬ መስራት ጀመርኩ። በራሴ ገቢ ማግኘት መጀመሬ በጣም አስደሰተኝ። ብዘገይም አልረፈደብኝም። ባለቤቴም ራሴን ለመለወጥ የማደርገውን ጥረት እያገዘና ከጎኔ ሆኖ ሲያበረታታኝ ቆይቶ ለዚህ በቃው። ተሸርሽሮ የነበረው እምነቴ በጊዜ ሂደት በመጸጸቱና በጥፋተኝነቱ ስሜት በሚያደርጋቸው መልካም ነገሮች ወደ ቀድሞ ቦታው ተመለሰ። ዳግመኛ እንደመጀመሪያው ላምነው ቻልኩ። ረጅም ጊዜ ቢፈጅም ግን አዎን ዳግም አመንኩት። ልጆቹን እየረዳና እየጠየቀ በሰላም መኖር ጀመርን። ከታገስነውና ካልገደለን በህይወታችን የማያልፍ ምንም አይነት ችግር፣ ምንም አይነት መከራ የለም። ከሞትን ያው ሞትን ነው። ግን በህይወት ካለን በጊዜ የትኛውም ችግር፣ የትኛውም መከራ፣ የትኛውም ቁስል ያልፋል፣ ይታለፋል።